አሁን ምሽት ሰበር መረጃ ተሰምቷል። መንሱር ጀማልና ሰራዊት ፍቅሬን ጨምሮ 6 ሰዎች በፌደራል ፖሊስ ቁጥጥር ስር ዋሉ። አሁን መኪኖቻችን ገብቷል። አዲስ አበባ ከስተመር እየጠበቀን ነው። እንግዲህ የእውነት በእውነት እያየናቸው ነው። እየተጫኑ ነው መኪኖቹ። አርቲስት ሰለሞን ቦጋለ በፌደራል ፖሊስ ወንጀል ምርመራ ቢሮ በቁጥጥር ስር የዋለ ሲሆን ትልልቅ የመንግስት ኦፊሻሎች በሚኒስትር ዴታ ሌቭል ያሉ መጥተው ቁልፍ ሲያስረክቡ የገባ 35 ሚሊዮን ብሩ እቺ ልጅ አሁን ላይ የሞት ፍርዱ ይፈጸምብኝ ብላ ሰላም ጤና ይስጥልን። በየሰነካችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ እቺን 2 ቀን ሚዲያ ላይ እንግዲህ ያነጋገረ የሚገኘው የዘራፊዎች ጉዳይ ነውና እነ መንሱር ጀማል እና ሰራዊት ፍቅሬ እንደዚሁ ደግሞ አንድ ካሊድ ፋውንዴሽን የሚባል ድርጅት አለ፣ የፊንቴክ ኢንቨስትመንት ድርጅትም አለ። እነዚህ ጉዳዮች እንግዲህ ብዙዎችን እያነጋገሩ ይገኛሉ። አሁን ላይ ኢትዮጵያ ውስጥ ታዋቂ አርቲስቶች ወይ ደግሞ በፊት የምናጋቸው አርቲስቶች ፈልጋቸው አታገኟቸውም። ምክንያቱም ሁሉም እስር ቤት ስለገቡ ነውና ምን ተፈጥሮ እስር ቤት የገቡት የሚል ማስመለከታችሁ ነው የሚሆነው። እንደዚሁም ደግሞ አንድ ካሊድ ፋውንዴሽን የተባለ በጎ አድራጎት ኮት እንደ ኮት ስም የተመሰረተ አንድ ድርጅት አንዲት አረብ ሀገር የምትኖር እህታችን እንግዲህ ጥፋት አጥፍታ በአረብ ሀገር ወይ ደግሞ በአረብ ኤምሬት ሞት ተፈርዶባት ነበር። ይሄን ሞት እንግዲህ ወደ ገንዘብ ቀይሮላት በኢትዮጵያ ኦልሞስት ወደ 35 ሚሊዮን ብር ሰብስቦላት ነበር እንግዲህ እቺ ልጅ ልትለቀቅና ነገር ግን እቺ ልጅ እስካሁን ድረስ ብሩ ስላልተከፈለ ግደሉኝ በቃ ብላ እዛ የተናገረች ነው የምትገኘው። ይሄን ብር የሰበሰበው እንግዲህ ካሊድ ፋውንዴሽን ነው። ብሩን የታገባው እሱስ ማን የሚሆነው ነገር የማስመለከታችሁ ነው የሚሆነው። እዚሁ ደግሞ ከነ መንሱር ጀማል ከነ ሰራዊት ፍቅሬ መታሰር ጀርባ ያለው ማን ነው ጠንክሮ ይሰራው የሚሆነው ነገር ያስመለከታችኋለሁ። ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁን ሀሳባችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ መግቢያ ላይ እንዳልኩት እንግዲህ አሁን ላይ ኢትዮጵያ ውስጥ አርቲስቶችን ፈልጎ ማግኘት ከባድ ነው። አሁን በዚህ 2-3 ቀን ማለት ነው። ምክንያቱም ሁሉም ታስሯል ቅድም እንዳልኳችሁና እስቲ የታሰሩ አርቲስቶችን ስማቸው ላሳያችሁና ምን ሳርጎ የታሰሩት የሚለው ነገር ደግሞ እንመጣለን። አሁን ምሽት ሰበር መረጃ ተሰምቷል። መንሱር ጀማልና ሰራዊት ፍቅሬን ጨምሮ 6 ሰዎች በፌደራል ፖሊስ ቁጥጥር ስር ዋሉ። ጉዳዩ ከፊንቴክ ኢንቨስትመንት መኪና እናስመጣላችኋለን በማለት ከሰዎች ገንዘብ በመሰብሰብ እንደሆነ ነው የተገለጸው። ይህን እንግዲህ እኛ መኪና እናምጣላችኋለን ብሎ ከሰዎች ገንዘብ ተቀብሎ መኪና አላስመጡም። ገና ከጀምሮ የድርጅት የመኪና ማስመጣት ፍቃድ አለው ነው ስንመለከት መረጃዎች እንደማይሰሩት ሆነ የለውም። ነገር ግን ከመንግስት አካላት ጋር ወይ ደግሞ ከባለስልጣናት ጋር ትስስር ስላለው የድርጅት እንግዲህ በዚህ መንገድ ህዝቡን ዘርፎ ቁጭ ያለ ድርጅት ነውና መንሱር እንግዲህ ከድብዳቤ ትንሽ የተረፈው እሱን አስመለክታችኋለሁ። መጀመሪያ ግን ይሄ ድርጅት ማን ነው ምንድነው የሰራው? እነዚህ ግለሰቦች የታሰሩ ግለሰቦችስ ምን ሳይሉ ታስቡ ነገር እስቲ እነዚህን ማስተዋወቅ ተመልከቷቸው። አሁን መኪኖቻችን ገብቷል። አዲስ አበባ ከስተመር እየጠበቀን ነው። እንግዲህ የእውነት በእውነት እያየናቸው ነው። እየተጫኑ ነው መኪኖቹ። በጅቡቲ የኢትዮጵያ ኤምባሲ ላደረገልን አቀባበል በጣም እናመሰግናለን። ፊንቴክ ኢንቨስትመንት ባዘጋጀው ፕሮግራም ላይ ይሄው ከጀርባችን የምታዩዋቸው ታላላቅ አርቲስቶቻችን ኢትዮጵያ አለኝ የምትላቸው አርቲስቶች ዛሬ ጅቡቲ ተገኝተዋል። እንደምትመለከቱት ነው እንግዲህ ቪዲዮ ሙሉ ካሳያችሁ ጥቅም የለውም፣ ብቻ የዘርፊያ መንገድ ነውና በዚህ መንገዱ ጽድት ያለ ቪዲዮዎችን ሰርተው እንግዲህ ማስታወቂያ የሰሩ የነበሩት። በጣም የሚገርማችሁ ነገር ግን እነዚህ አካላት በዚህ መንገድ ሰው ዘርፋል ተብሎ እንግዲህ ታስረዋል። በዚህ ውስጥ የመንግስት አካላት እጅም አለበት ወይስ የባለስልጣናትም እጅም አለበት በዚህ ነገር ላይና ይሄን ነው ተመልከቱ። በነገራችን ላይ መኪኖቻችን ማስረከባችንን ቀጥለናል። ለዚያው በ950 ሺህ ብር ቅድመ ክፍያ ብቻ ቀሪውን 950 ሺህ ብር በ5 ዓመት ያለምንም ጓደኞቻችን በወዳጅነት ፓርክ በተደረገው ደማቅ ፕሮግራም ቁልፋቸውን ተረክበዋል። ለ5 የሀገራችን ታላላቅ አርቲስቶች፣ ሞዴሎች እና የበጎ አድራጎት ባለራዕዮች በብራንድ አምባሳደርነት ሾመናል። ለወንድም ካሊድ ፋውንዴሽን 1 ሚሊዮን ብር አበርክተናል። ለካሊድ ፋውንዴሽን የ1 ሚሊዮን ብር የገንዘብ ሽልማት ያበረክታል። 1 ሚሊዮን ብር ምን ብቻ ለድርጅታችን ሰራተኞች የ3 ሚሊዮን ብር ሽልማት አበርክተናል። ታላላቅ ባለስልጣናትና የሚዲያ አካላት በተገኙበት በወዳጅነት ፓርክ ርክክባችንን
ጨርሰናል። ማን በተገኘበት ታላላቅ ባለስልጣናት በተገኙበት ቦታ ነው እንግዲህ ሰዎች መኪናቸውን ያስመጡትን መኪና በስንት መከራ የመጣው መኪና ከብዙ ሰዎች ከአንድ ሰዎች ገንዘብ ከሰበሰቡ ለ100 ሰው መኪና የሰጡ የነበሩት ያን 900 ሰው ደግሞ ተበልተው ቁጭ ብሎ መኪና የጠበቀ ሲኖር ለብዙ ዓመታት የነበረውና እነ መንሱር ጀማል እንደዚህ ያያቸው አርቲስቶች እንግዲህ በዚሁ የተሳተፉ ናቸው። ስማቸው ያልተጠቀሰ ደግሞ አሁን እንግዲህ ሰራዊት ፍቅሬ ስማቸውን ይጠቅሳል። እነዚህ ባለስልጣናት እነማን ናቸው ነገር ስማቸውን ይጠቅሳልና እስቲ እሱንም እንመልከት። እንደ ዝናብ አምጥቶ እዛ ምንድነው መስቀል አደባባይ ላይ ያንን ሁሉ መኪና ሲያስረክብ ትልልቅ የመንግስት ኦፊሻሎች በሚኒስትር ዴታ ሌቭል ያሉ መጥተው ቁልፍ ሲያስረክቡ የከተማው ትራንስፖርት የምናምን ኃላፊዎች መጥተው እንትን ሲያደርጉ ይሄንን ስታይ እንደገና ደግሞ ከሱ በላይ ደግሞ ያቀረበው ኦፈር ደግሞ 3 ሚሊዮን ብርና 2.7 2.8 ሚሊዮን ብር የሚሸጥ መኪና በኢንተረስት ፍሪ እንዴ! ይሄ እኮ ማንኛውንም ሰው እኮ ለመግዛት ያጓጓል እኮ እንኳን ማስታወቂያ ለመስራት የሚሆን ሲሆን ነው። ሜክሲኮ ላይ በ1 ሚሊዮን ብር ቤት ይሸጣለሁ ብሎ እኮ ሰብስቦ የጠፋ ድርጅትም አለ። ያን ጊዜ ግን እንዴት ይሆናል ብለህ አንተ የግራም የቀኝም አእምሮ የሚሰራ ሰው የማይመስል ነገር ሲቀርብና ደግሞ ማን ነው ብሎ መጠየቅ እንዲተሳነህ በነገር ላይ እንዲህ መጠየቅህ ሰርሽ እንዲህ መጠየቅህ ካንተ እንዴት እንዲህ ይሆናል ካንተ አይጠበቅም ማለት ትልቅ አክብሮት ነው። እኔ እንረዳለሁ። ልክ ነህ እኮ ገብቶኛል። ግን ምን አለ መሰለህ እኛ ይሄንን ነገር ስንሰራ ይሄ ኩባንያ አለ በህይወት መኪና እያስረከበ ነው። ሰው ተሰልፎ ገንዘብ እንትን እያለ ነው እና ምልክት ሆኖኝ አለ። ከዛ ዲሊያንስ ሲመጣ ለምን ነው ማንሄደው ብለን ተነስተን ሄድን። እንግዲህ የነበሩት አምባሳደሮች ጠቅላላ ተነስተን ሄድን። አየን መኪናው ደግሞ ወዲያው ተጭኖ መጣ። መድረሱን ደግሞ ሞጆ ሄደን ማየት አለብን። ሞጆም ሄደን አየን። እንደምትሰሙት ነው እንግዲህ ሰራዊት ፍቅሬ በዚህ መንገድ እዚህ ሲከራከር ነበር ሰሞኑን ከ1-2 ሳምንት በፊት። እነሱ ብቻ አይደለም የሀገሪቱ ሚኒስትር ዴኤታ ከዛ ውጭ ደግሞ ትላልቅ የትራንስፖርት ውስጥ የሚገኙ ባለስልጣናት በዚህ ነገር ላይ ተሳትፈው እየሸለሙ ነበር። ደግሞ መኪናውን እየሸለሙ አልኩኝ ሶሪ መኪናውን እየሰጡ ነበር የሚል ነገር እኔም ለዛው ነው የገባሁት የሚል ነገር እያነሳን እንመለከታለንና በዚህ አጋጣሚ እነሱ ሲታሰሩ እነዛ ሲታሰሩ የሚል ነገር ማንሳት ፈልጋለሁ። ይሄ ብቻ አይደለም ባይዘው ወንድማችን መንሱር ጀማል ዋና መሪ ነው የዚህ ነገር ከፊት ለፊት የሚመራ ግለሰብ ነውና እንዲህ ሆኖ ነበር ሰሞኑን ለምን ታገኛለህ? ድርጅት የኔ ነው ያለው ወለድ እንደምትሰሙት ነው እንግዲህ እኛ እኮ አንተን አይተን ነው የገባ ነው ብለው ሲናገሩ እኔ ለምን ታዩኛላችሁ እኔ ምን ላድርግ ያ ግን መሪ ሆኖ ከፊት ለፊት እየመራኝ ነበር። እንዲያውም የድርጅቱ ራሱ የሱ ነው ሲባል ነበር ሰዓት ላይ እስቲ እንደዚህ ብሎ ነው የሚታመነው እንዲያውምና እንደዚህ ሲማይ ነበር ግለሰብ። አሁን ደግሞ ሰዎች ሲያፋጡት ወይ ደግሞ ብራቸው የተበሉ ሰዎች የታለ መኪናችን እኛ አንተን አይተን ነው የገባ ነው ሲሉት እኔ ምን አቀላችኋለሁ ብሎ ነገርዮን ስክድ እንመለከታለን። እነ ሰራዊት ፍቅሬም እንደዚህ ነው እንመለከታለን። እኛ አይተን የገባ ነው ያንን ነው እንጂ ይሄን አናገም ብሎ ሲከራከሩ እንመለከታለንና በጣም የሚያሳዝን ነው። እንግዲህ በኢትዮጵያ ውስጥ በዚህ መንገድ የሚደረግ ዝርፊያ በጣም በዝቷል። በነገራችን ላይ ብቻ አይደለም ቅድም ለካሊ ፋውንዴሽን 1 ሚሊዮን ብር ሰጥተናል ሲል ነበር ማስታወቂያ ላይ። ካሊ ፋውንዴሽን ማለት ማን ነው የሚለውን ነገር ባጭሩ ለማየት ያክል ካሊ ፋውንዴሽን አሁን ላይ የድርጅትም አባል ነው ወይ ደግሞ የካሊ ፋውንዴሽን መሪ የዚህ ድርጅት ወይ ደግሞ የፊንቴክ ኢንቨስትመንት ኢትዮጵያ ድርጅት አባል ነው። ግለሰቡ ግን ማን ነው ወይ ደግሞ የድርጅት ነው ማን የሚለው ነገር አስመልክታችሁ ሼር ኮፒ ሊንክ ሪፖስት በማድረግ ቪዲዮን ትጀምራላችሁ። እቺ የ35 ሚሊዮኗ ታሪክ ለይላ በአረብ ሀገር ሳውዲ አረብ ትኖር የነበረች ልጅ ናት። ከዛ በኋላ ሕፃን ልጅ 5 ዓመት ሕፃን ልጅ በእጁ ያልፋል። ስለዚህ በሼሪያ ህግ የሞት ፍርድ ወይ ደግሞ ካሳ እንድትከፍል ይፈረድባታል። 8 ዓመት ትታሰራለች። ገንዘብ ኢትዮጵያ ውስጥ መዋጮ ይደረጋል። ሰብሳቢ ማን ናቸው? 35 ሚሊዮኑ ወንድም ካሊድና ተስፋ የሚባል ሰው ሁለቱ ናቸው። አጣርተን ያወጣን ሰዎች አሉ። ያ ታሳቢውንና የገባ 35 ሚሊዮኑ ብሩ እቺ ልጅ አሁን ላይ የሞት ፍርዱ ይፈጸምብኝ ብላ አቤቱታ አቀረበች አሉ። 13 ዓመት በቃ እዛው 13 ዓመት እንዴ ኤምባሲ ነው ምንድነው ኤምባሲ የምታወሩት? የምን ኤምባሲ ነው? ተስፋ የምትባለው እግረኛው ሚደለ ቀርበ በአጭር ጊዜ ነው የምመጣው ኦሬዲ ጉዳዩ አልቋል ብለ ነበር። አመት አልፎታል። ያ 35 ሚሊዮን ብር የት ደረሰ? ምን ሆነ?
እቺ ልጅስ ሌላስ እንዴት ነው መጨረሻዋ ምንድነው? ገባችኋል? ምንድነው? ወንድም ካሊ ደግሞ በጨረታ በቅናሽ የሰጠን ጫማዎች ኦሪጂናል ጫማዎች ለችግረኛ ሰው የምሰጠው መርካቶ ሄደ መቻበችበትን ቦታ ሁሉ ደርሰዋል። ከነ መረጃው ከነ ማስረጃው ነው ማለት ገባ። ስለዚህ አንተም ቢሆን ከእንደዚህ አይነት ነገር አቁም። 35 ሚሊዮኑ የልጅቷ ሁኔታ ያለችበትን ነገር ለህዝብ ይፋ አርጉ። የምን ዝምጭጭ ነው? ልጅቷ መሮኛል ግደሉኝ ብላለች። ኢትዮጵያውያን ወንድሞችና እህቶቼ ይሄ ነግበኛ ነው። እሺ ነግበኛ ነው። ስለዚህ ሁላችሁም ሼር ኮፒ ሊንክ እያደረጋችሁ አድርሱላቸው። 35 ሚሊዮን ብር የት ነው? ተዋጥቷል። ኮሚቴ ነበሩ እኚህ ሁለቱ ሰዎች። በጣም የሚያሳዝነው ችኔታችንን እንግዲህ በዚህ መንገድ ለሷ ብሎ ብር ሰብስበው ብሩን እንግዲህ የአስር ድርጅት ነው በጎ አድራጎት ብለው ራሱን አቋቁሞ ቆሞ የሚገኘው ወይ ደግሞ በዚህ በፊንቴክ ኢንቨስትመንት ውስጥም የተሳተፈ የሚገኘው እና የግለሰብ እንግዲህ እንደምትመለከቱት 35 ሚሊዮን ብር ሰብስበው የት እንደገባ አይታወቅም። ያ ብር ልጅቷ አልተፈታችም። ብሩ የተደረሰ እግዚአብሔር ያውቃል፣ አልታወቅም። በነገራችን ላይ ከኢትዮጵያውያን በጣም የሚያስጠላኝ ነገር ምንድነው? የሆነ ነገር ያደርጉና የዛን ነገር መጨረሻ ማየት አይፈልጉም ወይ ደግሞ አይጠይቁም። የሆነ ገንዘብ ምናምን ተብሎ ለምሳሌ ያክል ባለፈው ከዚህ ማንስቻለሁ የትግራይ ክልል ለህፃዝ ተብሎ ብር ተሰበሰበ እና ወደ ምናምን ብር ተሰበሰቡ። ኦልሞስት ወደ 5 ሚሊዮን ብር እና ከዛ በላይ ተሰብስቧል። ብቻ የሰበሰበው ብር በሁለት ቀን ውስጥ ማለት ነው። ያንን ብር ወንድሞች ሳያደርሱ ወይ ደግሞ እና አዶናይ ሳያደርሱ መንግስት አሁን ተቀበላቸው። መንግስት ተቀበለ። ያ ብር ደረሰ ወይ ብሎ ብሩን ያዋጣው ህዝብ አልጠየቀም። መንግስት ወይ ደግሞ ይሄ አደጋና ስጋት ምን የተባለ ድርጅት ያንን ብር ወደዛ ደረሰ ወይ? የለም፣ ማንም አልጠየቀም። ዝም ብሎ የተባለው ኦኬ። ኢቭን ራሱ የሰበሰበው ማን ነው? አዶናይ ራሱ ሰብስቦ ዝም ጭጭ ቢል ኖሮ ህዝቡ ዝም ነበር የሚለውና ከነዚያ ግን መውጣት አለባቸው። አሁን እንግዲህ የፊንቴክ ኢንቨስትመንት አባላት እነዚህ የታሰሩበት ምክንያት ምንድነው? እነዚህ የመራቸው ሰዎች ሰብስበው ወደ እስከ ቦታ ሄደዋል። ኦኬ እስከ ትራንስፖርት ሎጂስቲክስ ምናምን ቢሮ ሄደው ሲያወራቸው ነበር። እዛ በር ላይ ቆሞ አንሄድም ከዚህ ኦኬ መንግስት አለ ኢትዮጵያ ውስጥ መንግስት ብራችንን ይመልስልን ወይ ደግሞ መኪናችን ይሰጠን ብለው እንደዛ ድምጽ ሲያሰሙ ደግሞ ከቋሙ ሲወጡ ነው እነዚህ ሰዎች መንግስት ይዞ ሲያሰኝ ነበር። ነገር ግን ይሄ ነገር ህዝቡ ሚዲያ ላይ መጮህ ከጀመረ ብዙ ጊዜ አልፏል። አመት ሞልቷል። ህዝቡ ሚዲያ ላይ መኪናው አልመጣም የት አለ ማለት ከጀመረ በጣም ወራት ተቆጥረዋል ማለት ነው። መንግስት ዝም ብሎ ነበር። ነገር ግን ሰዎች ተሰብስበው በአካል ሲሄዱላቸው ሰዎቹን አሰሩና ብቻለን ባይዘው ከነ መንሱር ጀማል ከነዚህ ከሌሎቹም አርቲስቶች መታሰር ጀርባ ትልቁን ሚና ሲጫወት የነበረው ወንድማችን ይሄ ወንድማችን ነውና እስቲ የሱ ቪዲዮ እንመልከት። እነ ኮተት እንደዚህ ያሉ ነው እና አዳምጣቸው። ለምን ታገኛለህ? ድርጅት የኔ ነው ያለ ወለድ እንግዲህ አንተም ብዬ ነው አንተን ስለማቅ ነው የሰጠሁት ብሩን ይለዋል። ለምን ታቀኛለህ? እወቁኝ አልከን እኮ ኢትዮጵያ ውስጥ ያለው ባለ ሀብት እኔ ነኝ። ወደ ጨረቃ መንኮራኩር ለመላክ ዝግጅት ላይ ነን። የግል ጄት ለመግዛት እየተዘጋጀው ነኝ። እወቁኝ። ፊንቴክ ኢንቨስትመንት አዳማ ብራንች እኔ ነው እወቁኝ አልከን። አወቅን። አታቀንም። ለምን አወቀኝ ልትለኝ አትችልም። ለሁላችሁም ነው የሚሆነው። ደጋግሜ እንደምለው ከሁሉም መንሱር ይሻላል። ቢያንስ የተፈጠረውን ችግር ወደ አደባባይ ወጥቶ ለመናገር እየሞከረ ነው ያለው። ሌሎቹ ግን በየጉሮሯቸው በየጎሪያቸው ተደብቀው የት እንደምትገባ እናያለን ነው የምልህ። በፍትህ አግባብ በህግ አግባብ ነገሮች ሁሉ እየሄዱ ነው ያሉት። እስከ መጨረሻው ይካሄድባቸዋል። ፍትህ ትክክለኛ ፍርድ እስካልሰጠኝ ድረስ እፈራላችኋለሁ። ምክንያቱም እነዚህ የተበሉ ሰዎች ህመማቸውን ልትረዱላቸው ይገባል። ከልጆቻቸው ጉሮሮ ላይ ነው ነጥቀው ለእናንተ የሰጡት። ይህንን ብር ከልጆቻቸው ጉሮሮ ላይ ነጥቀው አንተ ልጅህን የምታሳድግበት ሀገር የጋራ ሀገር ነች ልንል አንችልም። ስለዚህ ፍትህ እስካለ በፍትህ ይኬዳል። ያለበለዚያ ግን እፈራላችኋለሁ። እውነቴን ነው የምላችሁ፣ እፈራላችኋለሁ። ትላንትና መንሱር ጀማል እንዴት እንዳመለጠ ሁላችንም የምናውቀው ነው። እዛ አካባቢ የህግ አካላት ባይኖሩ ኖሮ የአንድ የተናደደ ቪክቲም ሊሰጥህ ይችላል ነው ምልህ። ከ1300 ምናምን ቪክቲሞች መካከል ብዙዎቹ ተስፋ የቆረጡና የተናደዱ ናቸው። ውጡና ወደ አደባባይ የምትሉትን በሉ። እኛ እስከምንሄድበት እንሄዳለን። እንዲህ ስትገኙ ማወቀኛ ለህ ልትለኝ አትችልም።
ቢኮዝ እችንም ነገር እናንተ ናችሁ ያላችኋት። መኪኖቻችን ገብተዋል። አዲስ አበባ ከስተመር እየጠበቀን ነው። እንግዲህ የእውነት በእውነት እያየናቸው ነው። እየተጫኑ ነው መኪኖቹ። በነገራችን ላይ ወንድማችን እና ከሰማችሁ ወንድማችን አመሰግናለሁ፣ ችግር የለውም። 1300 ሰዎች ናቸው ብራቸውን ተበልተው ቁጭ ብለው የሚገኙት። 1300 ሰዎች ማለት በ900 ሺህ ብር አባዙት። በ900 ሺህ ብር ስታባዙት አይ ቲንክ 1 ቢሊዮን 170 ሚሊዮን ብር ወደ አካባቢ መሰለኝ ከሳስኪ በጣም ይገርታ አባዙት። እናንተ ይሄን የሚያክል ብር ይዘው ነው ቁጭ ብለው የሚገኘው። ይሄ ኢንቨስትመንት ምናምን ፊንቴክ ኢንቨስትመንት ፋውንዴሽን ፊንቴክ ኢንቨስትመንት ተባለ ድርጅት ይሄን የሚያክል ብር በልቶ ነው ቁጭ ብለው የሚገኘው። እና አሁን ላይ አብዛኛው ተቆስ ሚንግ ድርጅት በዚህ መንገድ ነው በቃ በነገራችን ላይ ዓለም ድርጅት ቪዲዮ እንሰራበታለን። ዓለም ድርጅት እነዚህ እርዳታ የሚሰበስቡ ልጆች እንታውቋቸው ይታፈና የምታውቋቸው ባለሁለት ፎቆች ናቸው አብዛኞቹ። ሁለት ፎቅ አላቸው፣ መኪና አላቸው። አብዛኞቹ ባገራቸው ካያችሁ ሰዎቹ ምንም የላቸውም፣ አልተማሩም። ከጎስቋላ ቤተሰብ ነው የወጡት። ምንም እንትን የለም፣ ገንዘብ የሚያጉበት መንገድ የለም፣ ምንም ሀብት የሚያፍሩበት ነገር የለም። ነገር ግን ቀስ በቀስ ወደዚህ እርዳታ ሲገቡ ከሆነ ጊዜ በኋላ የሚኖሩት መኪና የሀገራችን ባለስልጣናት የሚኖሩት መኪና ነው። ገማቺስ በቪየት ምናምን ባለሁለት ፎቆች ናቸው። የወርቅ ሱቅ አላቸው ምናምን ነገር እና አብዛኛው ነገር በዚህ መንገድ ያለፈ ነው ወይ በዚህ መንገድ እየሄደ ነው እንግዲህ የበለጸገ የሚገኘውና መንግስትም ይሄ ነገር ዝም ማለት የለበትም። የወሰደው እርምጃ አጠናክሮ መቀጠል አለበት ብዬ አምናለሁ። እንግዲህ ከነዚህ ሰዎች ጀርባ ትልቁን ሚና የወሰደው ደግሞ ከነዚህ ሰዎች መታሰር ጀርባ ያለው ትልቁ ሚና ሲጫወት የነበረው ወንድማችን ነው። ሲታሰር ነው በዚህ መንገድ ሰርቬይስ ያደርግ ነበር። ወገኖቼ ከሰማችሁ እንደዚህ አይነት ሰበር ስሙ ስብር ያለ ሰበር ከፊንቴክ ኢንቨስትመንት ጋር በተያያዘ እናስተዋውቃለን የሚሉ ሰዎች እየገቡ ነው። ምልልህ እየገቡ ነው። አካውንት አስለቀቅናል ያሉት እራሳቸው እየገቡ ነው ነው ምልል። 6ቱ ገብተዋል። ሌላ ሰበር ልንገራችሁ። 356 መኪኖች ፊንቴክ ኢንቨስትመንት ከቻይኖቹ ላይ ወስዶ ቻይኖቹ የ356 መኪና አልሰጠንምና መላበሉን አለ። ምን አልኳችሁ? እኔ ፊንቴክ ኢንቨስትመንት መኪና የማስመጠጥ ፈቃድ የለውም። ሸዋሸዋ ነው። እንኳን አደረሳችሁ። ዛሬ ነው እንደዚህ መባል ያለበት። እቤት አላድርም ዛሬ እግዚአብሔርን ቤት አላድርም። በጣም ደስ የሚል ነው። በጣም ተክቷል። በጣም ብዙ ማሳሌ ደርሶበታል። እንግዲህ ሰዎች ተነሳና አሁን እንግዲህ መጨረሻ ላይ ለህዝቡ ጮሆ እነሱም ታስረው በህግ እንግዲህ ክትትል የተደረገባቸው ይገኛል። ፍርድ ቤት ቀርበው ነበር። ነገር ግን ለዛሬ ይመስለኛል ማለት ሰዓትን ቀጠሮ ሰጥቷቸዋል። ዛሬ የዋስትና መብታቸው ይጠበቃል ወይስ እዛ ሆነው ይመራመራሉ የሚለው ነገር የብዙ ጥያቄ ነውና እስቲ ቀጣይ እንግዲህ አዲስ ካለ ጀላችሁ መቀርብ ነው የሚሆነው። እንዴት ታስሩ የሚለው ነገር እስቲ እንመልከት። እነ አርቲስት ሰራዊት ፍቅሬ እንዴት ነበር በቁጥጥር ስር የዋሉት? መቼም ዛሬ ሰበር ዜናውን ከነገርኳችሁ በኋላ የነ ሰራዊት ፍቅሬ መታሰርን ብዙዎች ዜናውን ከኛ ወስደው ምንጭ እንኳን ሳይጠቅሱ እያሰራጩት ነው። ጥሩ ነው፣ ግን ምንጭ ቢጠቀስ ጥሩ ነው ሌላ ጊዜ። እንዴት እንደተያዙ ስላያያዛቸው ሁኔታ ደግሞ አሁን መረጃዎች ደርሰውኛል። መረጃዎችን እነግራችኋለሁ። አዳዲስ መረጃዎችም ስለ ቤተሰብ ሁኔታም እነግራችኋለሁ። እስከ መጨረሻው ተካተሉት። የፊንቴክ ኢንቨስትመንት ሰለባዎች ትላንት ማክሰኞ በፍትህ ሚኒስቴር ባደረጉት ሰልፍ ዛሬ ውጤት ሰምተዋል። ሰልፈኞቹ ህግና መንግስት ባለበት ሀገር ገንዘባችንን ተበላን፣ በ950 ሺህ ብር የቅድሚያ ክፍያ መኪና ሰጣችኋል ያለ ተቋም የውሃ ሽታ ሆነብን፣ መንግስት እያለ በጣራ ፀሐይ ተዘረፍን በማለት በተለያዩ መንግስታዊ ቢሮዎች ድምፃቸውን ሲያሰሙ ነበረ። ይህንንም በዘሐበሻ ዜና ዘግበናል። የእነዚህ ተጎጂዎች ጩኸት ሰምቶ አቃቤ ሕግ የድርጅቱ አምባሳደር የሆኑና ከድርጅቱ ጋር ግንኙነት አላቸው የተባሉትን አርቲስቶችና ታዋቂ ሰዎችን የፌዴራል ፖሊስ በቁጥጥር ስር አውሎ ቃላቸው እንዲቀበል አቅጣጫ ሰጠ። ፖሊስም ከአቃቤ ሕግ በተሰጠው አቅጣጫ መሰረት ቲክታከሩ መንሱር ጀማልና አብርሃም ግዛውን ወደ ተቋሙ የምርመራ ቢሮ ማለትም ሜክሲኮ አካባቢ ወደሚገኘው ቢሮ እንዲመጡ ጥሪ አስተላለፈ። በፖሊስ ጥሪ መሰረት አብርሃም ግዛውና ቲክታከሩ መንሱር ጀማል ዛሬ ረቡዕ ከሰዓት በኋላ ወደ ፌዴራል ቢሮ አመሩ። በመቀጠልም አርቲስት ይገረም ደጀኔ ወይም አስቴርና ወንድም ካሊድ የተባለ የግብረሰናይ ድርጅት አለኝ የሚል ግለሰብ እንደዚሁም የኢቢኤስ ጋዜጠኛ የሆነው ዳንኤል ተገኝና አርቲስት ሰራዊት ፍቅሬም ተከተሉ። ፖሊስ የምርመራ ስራውን በእነሱ ላይ እንደጀመረና እዚሁ እንደሚያድሩ የዕለቱ የስራ ሰዓት ሲያልቅ
ለቤተሰቦቻቸው አሳውቋል። የዛሀበሻ ምንጮች እንደገለጹት የጠርጣሪዎቹ ጠበቃ ደንበኞቿ የሆኑት ታሳሪዎች ተይዘዋል ወደተባሉበት ፌዴራል ፖሊስ አመራች። ነገር ግን ፖሊስ ጠበቃዋን መግባት አይቻልም ሲል እንደመለሳት ቤተሰብ ለዛሀበሻ ገልጿል። በዚህ መሰረት ቤተሰብ ለስድስቱም ታሳሪዎች ቀለብና ልብስ አቀብሏቸው መመለሱን ሰምተናል። በኢትዮጵያ የፊልም ኢንዱስትሪ ውስጥ ጎልቶ የሚታወቀው እና በተለያዩ ፊልሞች ላይ በመሪ ተዋናይነት የሰራው አርቲስት ሰለሞን ቦጋለ ከፊንቴክ ኢንቨስትመንት የማጭበርበር ወንጀል ጋር በተያያዘ ተጠርጥሮ በፌዴራል ፖሊስ ቁጥጥር ስር መዋሉ ተረጋገጠ። አርቲስት ሰለሞን ቦጋለ በፌዴራል ፖሊስ የወንጀል ምርመራ ቢሮ በቁጥጥር ስር የዋለ ሲሆን ዛሬ ሐሙስ ከሰዓት በኋላ ጉዳዩን በሚመለከተው የፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት አንደኛ ጊዜ ቀጠሮ ችሎት ቀርቧል። አርቲስቱ ፍርድ ቤት የቀረበው ቀደም ብሎ በተመሳሳይ ወንጀል ተጠርጥረው በቁጥጥር ስር ከዋሉት እንደነ አርቲስት ሰራዊት ፍቅሬ፣ ይገርም ደጀኔ፣ ዳንኤል ተገኝ፣ አብርሃም ግዛው፣ ወንድም ካሊድ እና ቲክቶከሩ መንሱር ጀማል ጋር አብሮ ነው ሲል ዛሀበሻ አስነብቧል። መርማሪ ፖሊስ ለፍርድ ቤቱ እንዳስረዳው አርቲስት ሰለሞን ቦጋለና ሌሎች ተጠርጣሪዎች ከፊንቴክ ኢንቨስትመንት ጋር በተያያዘ የህዝብን ገንዘብ ያለ አግባብ በመውሰድና በህገ ወጥ የገንዘብ ዝውውር ላይ ቀጥተኛ ተሳትፎ አድርገዋል በሚል ከባድ ወንጀል ተጠርጥሯል። ፖሊስ በቀጣይ የምርመራ ስራውን ይበልጥ አስፍቶና ጥልቅ መረጃዎችን ሰብስቦ ለማቅረብ ተጨማሪ የምርመራ ቀናት እንዲፈቀዱለት ችሎቱንም ጠይቋል። ኤኒዌይስ ቪዲዮአችን ይመስላል። በዚህ ቪዲዮ ላይ ማጠቃለል የምፈልገው ነገር ምንድነው? መንግስት አሁንም ቢሆን እየወሰደ ያለውን እርምጃ ይቀጥላል ፈልጋለሁ። በተለይ አዲስ አበባ ውስጥ አሁን ላይ መንግስት የወሰደ የሚገኘው እርምጃ በጣም ደስ የሚያሰኝ ነው። አላቅም ምን ይባላል፣ ሶሪ እዚህ ለናገር ሞክራለሁ። ምን ሲፈልግና መንግስት ምርጫ ሲደርስ የሚያስወትትና ህትና አይደለም ይባላል። ያው ታውቁታላችሁ፣ የምታውቁት ሰዎች ነው ወይስ ነው ሰምቼ ነው? እሺ ይባላልና አናቅም። ሰሞኑን እንግዲህ መንግስት የወሰደ የሚገኘው እርምጃ ያሳየኝ የወሰደና በተለይ አዲስ አበባ አካባቢ ላይ የትም የሌለ ነው። በቃ ፖሊስ ይታሳል ምናምን ፖሊስ የሆነችን እናደበደበት አሰፈመው ነው። የአዲስ አበባ ፖሊሶች ከላይ በኩል የሚገኙ በሙሉ በአንድ ጊዜ ነው ሪፎርም የተቀየሩት። ከዛ ውጪ ደግሞ እንደዚህ አይነት ወንጀሎች ታስ ስንመለከት ቢበራታ ነገር ነው። ይሄ በጣም ደስ የሚያሳይ ነገር ነው። ሌላው እንዳለ ሆኖ የሰላም ነገር እንዳለ ሆኖ በዚህ መንገድ ደግሞ እንደዚህ እያጠራችሁ መሄዳችሁ በጣም የሚበረታታ ነገር ነውና ታንኪዩ ለማለት እንደ ህዝብ እንደዛ ማለት ፈልጋለሁ። እንደ ሚዲያችንም ብዙ ጉድለቶች ቢኖሩም በዚህ መንገድ ደግሞ የሚደረገውን ማበረታታት ስላለብን የሚበረታታ ነው። ይሄ ብቻ አይደለም። እውነት ለመናገር አብዛኞቹ ድርጅቶች ኢትዮጵያ ውስጥ የሚገኝ አብዛኛው ድርጅት በህዝብ ገንዘብ የበለጸገ ነው። በመዝረፍ በመስራት ሳይሆን በመዝረፍ የበለጸገ ስለሆነ በቻለ አቅም ምርመራ ቢደረግባቸው ቢደረግ መልካም ነው ብዬ አስባለሁ። እናንተም ኮሜንት ያሳያችሁን አስቀምጡ። በቀጣዩ እንመለሳለን። ካለ ላይክ እና ሼር ማድረጋችሁ እንዳትረሱ። ቸር ቆዩልኝ።